ከእረፍቱ ሰዓት በከፊሉ ሰርቀው ቁርአንን ሲማሩ ልጆችን ጠብቀው አጥቢ የሆኑትም ሕፃን እያጠቡ የመስተንግዶውን ዕቃ እያጠቡ ለጾመኛ ስኬት ለቤታቸው ደስታ ከዚህ የበለጠ ምን አለ ውለታ? ለአንድ አፍታ ልናመሰግናቸው የሚገቡ ታላላቅ ባለውለታ ሰዎች አሉን። አላህ በታላቁ ቃሉ ሱረቱ ኒሳ አንቀጽ 19 ላይ እንዲህ ይላል፣ ወዓሺሩሁነ ቢልማዕሩፍ ፈኢን ከሪህቱሙሁነ ፈዐሳ አን ተክረሁ ሸይአን ወየጅዐለ አላሁ ፊህ ኸይረን ከሲራ። ዛሬ ይህንን የአላህ ትዕዛዝ ይዘን በረመዳን ሌሊትና ቀን ለቤታቸው ብርሃን የሆኑትን እናቶቻችንንና እህቶቻችንን በግጥም እናመሰግናለን። ቢስሚላሂ ራሕማኒ ራሒም። አላህን ላመስግን አልሐምዱሊላሂ፣ ስቶ ከማሳሳት ጠብቀኝ ኢላሂ። ረመዳን አድርሰህ ጹሙ ብለህናል፣ ተቀበለን ብለን ያው አሚን ብለናል። የጾም የሰላቱም የሰደቃው ምንዳ በጥሩ ጽፈኸው ይኑር አንተ ዘንዳ። የሰላሙን ሀገር ወራሾች አድርገን ከዚህ በመቀጠል ሴቶችን ላመስግን። የረመዳን ድምቀት የቤታቸው ፀሐይ፣ ረቂቅ ውለታቸው ለሁሉ የሚታይ የጾም መስተንግዶን ከባዱን ፈተና ታግለው ይሞላሉ ትልቅ ኃላፊነትና። ለሁሉም እናቶች ሚስቶችም በሙሉ እህቶች ሴት ልጆች በሥራ የሚውሉ የኸይር ጀዛውን አላህ ይክፈላቸው፣ ከቅያማም ቅጣት ነፃ ይበላቸው። ጾመኛን ማስደሰት ዓላማ አድርገው ለባልና አባት እረፍትን ፈልገው ሌላው ሰው ተኝቶ ምግብ ሲያበስሉ በድካሙ ሰበብ እግሮች እስኪዝሉ እኩለ ሌሊቱን ከመኝታ ርቀው ሥራ እየሰሩ ቀኑን በጾም ደርቀው ከእረፍቱ ሰዓት በከፊሉ ሰርቀው ቁርአንን ሲማሩ ልጆችን ጠብቀው አጥቢ የሆኑትም ሕፃን እያጠቡ የመስተንግዶውን ዕቃ እያጠቡ ልጆች ሲያለቅሱ ሲያሳጡ ፋታ አንዱን እያሰሩ ሌላኛው ሲፈታ ምሽቱ ሲጠጋ ድካም ሲበረታ እጥፍ ይጨምራል የልብ ትርታ። ከዚህ የበለጠ የታለ ውለታ? እንዲህ የሚለፋ ለሁሉ አለኝታ ለጾመኛ ስኬት ለቤታቸው ደስታ ከዚህ የበለጠ ምን አለ ውለታ? አፋቸው ከዚክር እጃቸው ከሥራ ሁሉ ትርፋማ ነው የለውም ኪሳራ። የልፋቱን ምንዳ አላህ ይሙላላቸው፣ ጀነተል ፊርደውስን አላህ ያድላቸው። እናንተ ወንዶች ሆይ አባትም ወንድሞች ልጆች አባወራ የቤት አውታሮችን ሴቶችን አደራ አላህ አክብሯቸው አደራ ብሎናል። ማገዝ ማዘንና ማክበር ይገባናል። የአርራህማን ውዳሴ የላቀ ሰላምታ በነቢዩ ይውረድ በሰዎች አይነታ በተከታዮችም እስከ ቅያም ለታ። جزى الله عنا كل أم وزوجة وأخت وبنت منه خير مثوبة فهن اللواتي قمن في شهر صومنا